በሱ በኩል የሚታዩ ብዙ ሰዎች አሉ። ይወቴን በደንብ ስሙ በማራ በደንብ ስሙልኝ። ለምንድን ነው ለራሱ ክብር አይኖረው? ሌሎች ሰዎች ለምንድነው ክብር የማይኖረው? ስሙ በደንብ እንደዚህ መንዘላዘል እኮ ክብር አይደለም። ምን አይነት አስተዳደግ ነው ያደግከው ነው እኮ የሚባለው። ይሄ በጣም አግድም አደግ የሆነ ስነስርዓት ያለው አስተዳደግ አድርገው ከዚ አይነት ስድብ እየተሳደበች የልጅ አባት የምትለውን ሰው ለልጄ ምንም ቦታ እንዴት ሳይኖረው ለልጄ እንዴት አይጠነቀቅም እያልሽ አንቺ ለልጅሽ አባት መች ተጠነቀቅሽ? አንቺ እኮ እንዴ ለአብርሃምን ክፉ ነገር አለመናገር ወይም ከአብርሃም ጋር ክፉ ነገር ውስጥ አለመግባት እኮ ማለት ለልዑል መጠንቀቅ እኮ ማለት ነው። አግድም አደግ አይነት እኔ እንጃ። እኔ ስድቡን ራሱ ሰምቼው አላውቅም። እንደዚህ አይነት ስድብ እየሰደብሽው እንዴት ነው ታዲያ እንዴት ነው ክፉ ነገር እንዳይናገር ሊያደርገው የሚችለው? አግድም አደግ እንደዚህ እንዴት ሰው አግድም እንዴት ነው አግድም አይባልም። ጨዋ ቤተሰብ ነው አለው። አግድም እንደዚህ እንዴት ነው ያደገው አብርሃም? አረ ጠይቀዋለሁ። ቆይ ሙልጭ አድርጎ እየሰደቡ እንደገና ለምን ነኩኝ? አረ ምከሯት፣ አረ ተው ምከሯት፣ አረ ቤተሰብ ምከሯት፣ ተው። ምን ቤተሰብ አላት? ሰላም ጤና ይስጥልን ውድ ቤተሰብ። ሳትነኪው የነካሽ ለምን ታስመስያለሽ? ተናግሮ አናጋሪ እያደረጋችሁ ሰውን ከዛ ያ ሰው ሲናገራችሁ እንደገና መልሳችሁ ለምን ተናገረኝ? ልጄን እንዴት እንደዚህ ይናገራል? ነገ ልጄ ሲያድግ ያየዋል። አረ ብዙ ነገራችሁን ነው የሚያየው። የምሬ ነው። በጣም ብዙ ነገራችሁን ነው የሚያየው። ከሱ ይልቅ ራሳችሁን የምታስቀድሙ ራስ ወዳድ እንደሆናችሁም ልጃችሁ በደንብ ያል። አሁን አብርሃም ስለተናገረሽ የሆነ ተናገረኝ ምናምን ብለሽ ሀዘን ውስጥ የምትገቢበት ምንም ምክንያት የለም። ራሳችሁ ያመጣችሁ ጣጣ ነው። ተፋተናል አላችሁ። ተታረቁ ብለን ስንል አልፈልግም አሻፈረኛል። የፍቺ ወረቀት ላይ እስከመፈረም ደረሳችሁ እንዴ? በእርግዝና ሾክ እሱ ጥሎሽ ሄደ። አልፈልግም አለ፣ ተለመነ። አሁን እንደገና መተሽ እንደተፋታ ሰው በሰላም አርፈሽ ትዳርሽን እንድትኖሪ ብዙ መክረንሽ እንደገና ደግሞ ከተፋታሽ በኋላ አንድ ሰው በቃ ከተፋታ በኋላ መኖር ያለበትን ህይወት አልኖርም ብለሽ ከሱ ራስ አልወርድም ወይም ደግሞ እኔ እንጃ ከሱ አልላቀቅም እሱም ከአንቺ አልላቀቅም አይነት ነገር እያሳያችሁ በየቀኑ ጥልና የሆነ መሰዳደብ መናናቅ ውስጥ የምትገቡት ራሳችሁ። ከዛ እንደገና እኛ ጋር መታችሁ እንደዚህ ያለ ልጄ እንደዚህ ለቅሶ ምናምን ምን አስፈለገ? መጀመሪያውንስ ለምን የሁሉ ውሸት የሁሉ ተረት ውስጥ መግባት ለምን አስፈልጋችሁ? እኔ እንጃ እንደሆነ ራሱ ግራ ገባኝ። ሰው እኮ በቃ ከትዳር ውስጥ የነበረ ሰው እኮ ሲፋታ በቃ ከአንቺ ጋር ያለኝን ነገር ጨርሻለሁ፣ ከዚህ በኋላ የሚያገናኘኝ ነገር የለም ነው በቃ። ከቻልም ካልቻልን ደግሞ በቃ እንደ ጓደኛ ሆነን ልጃችንን እናሳድጋለን ብላችሁ ነው እኮ የተፋታችሁት አይደለ? በገዛ እጅሽ ከሱ ጋር ለመተኛት ብዙ መንገዶችን የሆኑ ነገሮችን አቅደሽ አብሮሽ እንዲተኛ አድርገሽው ከዛ እርግጠኛውን እውነቱን የማይታወቅ ነገር ደግሞ አርግዣለሁ ብለሽ መተሽ ማርገዝሽን ከነገርሽው በኋላ ከሱ ምንም እንደማትፈልጊ ማርገዝሽን ብቻ ልጅሽን ማሳደግ እንደምትቺ በቃ ማርገዝሽን ብቻ ፈልገሽ እንደመጣሽ ነገርሽን ወይም ደግሞ ነገርሽው። ከዛ ውጭ ምንድን ታዲያ? እኔ እኮ መታረቅ ፈልገሽ ከአብርሃም ጋር አብረሽ መሆን ፈልገሽ ከሆነ እንግዲህ እሱ በቀን በቀን የሚያሳየን ነገር ከአንቺ ጋር መሆን እንደማይፈልግ ነው። ከዛም ብሶ ጭራሽ የተሳደበች እንዴት ይኖራል እስከ ማለት ደረሰ። ይሄ ሁሉ የተከሰተው አንቺ አብርሃምን ወደ አንቺ ለመመለስ እየጣርሽ ወይም ትዳርሽን ለማዳን በቃ ከአብርሃም ጋር ለመታረቅ ወደ ነበራችሁበት ህይወት ትዳር ለመመለስ ጥረት በምታደርጊበት ሰዓት ላይ እሱ ደግሞ ከአንቺ ለመራቅ ነው ጥረት እያደረገ የነበረው። ዛሬ ትዳሬን ፈልጋለሁ መታረቅ ፈልጋለሁ ትያለሽ፣ ነገ ደግሞ እንደገና መልሰሽ የታባዱ ገደል ይግባ ምናምን በቃ የሆነ እንደማትፈልጊ እንደቆረጥሽ አይነት ቢጠበስ እንኳን እንደማይሸትሽ አይነት አክት ታደርጊያለሽ። በቃ ቆርጣለች እችሊ ስንል ደግሞ እንደገና ደግሞ ነገ ትመጪና ኡት ያለሽ ግራ ገባሽ። ከአብርሃም ጋር በገባሽበት ሰጣ ገባ ተናግሮ አናጋሪ አድርጋችሁት ልጁን ክፉ ነገር ከአንደበቱ እንዲወጣ ካደረጋችሁ በኋላ አሁን ልጄ ምናምን ነገር ነገ ሲወለድ ያየዋል እንዴ? ልጅሽ ሲወለድ ነገ እንዲያየው ማትፈልጊ ከሆነ ቪዲዮን አትስቀይ፣ ቪዲዮን አጥፊው። ረጣችሁ ታዲያ ታስቀምጣላችሁ። ስለ ልጃችሁ ነገ ማሳደግ ነው። እኔ ሩታ ልገው ቆም ብለሽ የምታደርጊውን ነገር እየተፈጠሩ ያሉትን ነገር አንድ ሰው ከተፋታ በኋላ እንዴት መኖር እንዳለበት እንደገና ደግሞ እጅሽ ላይ ያለው ገና የ7 ወር 8 ወር ገና 1 ዓመት ያለው ህፃን ልጅ ነው። ያንቺን ትኩረት የሚፈልግ ያንቺን ሰላም መሆን ያንቺን ጤንነት የሚፈልግ ልጅ አለሽ። ማዝላል እጅሽ ላይ ካለው ልጅ ይልቅ ጥሎሽ ለሄደው ባልሽ እንደዚህ መሆን የለብሽም። ቅናት ሊሆን ይችላል በቃ ያኛው ሰው ያለበት ህይወት የሆነ በቃ ምቾት ደስተኛ ላያደርጋቸው ይችላል። ብዙ ነገር አለ፣ ብዙ ነገር ነው። እንደሰማቸው እንግዲህ እውነት ለመናገር ፍሬ በጌታ ስም እያስተላለፈ መልእክት አይታችኋል ጋይስ። በቃ ምን ሊበላችሁ፣ እኔ እንዳልኳችሁ ነው። እንዲሁም አስተያየት መስጠት አልችልበትም። እውነት ለመናገር ከልቤ ነው አስተያየት የሚሰጠውና የተናደድኩም ስለሆነ በጣም የእሷ ነገር ስለሚገርመኝ ጋይስና ፍሬ ትንትና አድርጎ ነው እንግዲህ ለሩታ መልእክት አስተላልፈዋል።
የተናገረችውን ንግግር ሰምታችኋል? ግን የትኛው ናት ታዲያ የሚያሳፍር? እኔ እኮ አለ ምክንያት አይደለም። እኔ ቪዲዮ ሳዳምጥ በስራ ነው የማዳምጠውና በጣም ብዙ መታችሁ አፋችሁ የምትከፍቷላችሁና ማለት ነው። የተናገረችው ሰምታችኋል? በጌታ ስድባ ስድብ ነው እንደ ጌታ ሆይ ሄቷ እንደዛ ታላቅ ሄቷ እንኳን እንደዛ አፋ ስትከፍት ነበረ። ብትወልድ እኮ አብርሽማ ድረስ የምችል ሴት ናት። በተለይ የሩታ ማለት ነው። ከቤተሰብ ነው በነገራችን ላይ ስድባቸው ከቤተሰብ ነው። ንግግራቸው ረበ እንዳያነለም እንዲህ ቤተሰብ እኮ ነው ነካችሁ። ጭራሽ ምን አይነት አስተዳደግ ነው ያደገ? አግደም ምንድን ነው አግደም? ግን አግደም ተጋድሟል ወይም ደግሞ ሆነ እንጨት ነው አግደም የሚባለው እኛ ሀገር አላቅም። እና በጣም የሩታ ውርቀት ያየሁት ንግግሯ፣ ስድቧ በጣም ነው የሚደብረው። በጣም ማለት ነው። እና ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እምወዳችሁ የኔ ውዶች፣ የኔ እንቁ ፋሚሎች፣ የኔ ጨዋ ፋሚሎች 2-3 አይሆኑም በነገራችን ላይ የተጨፈኑ ማለት ነው። ምንም በዚህ አጋጣሚ ነብሯ ማለት ነው የኤርሜላ ፋሚሊ ትለያላችሁ፣ ማርያምን ትለያላችሁ። የኔ ቅኖች በጣም ነው የምወዳችሁ በጣም ማለት ነው። ለምሳሌ አሁን አብርሽ ሳጠፋ አብርሽ ለምን ጥፋቱን አልደብቅላትም ባይዘውና ምንም አትሉኝም እና ስለምትረዱኝ ማለት ነው። እኔ ውዶች ጥፋት ስለምትሉ አመሰግናለሁ ለማለት እፈልጋለሁኝ። እንግዲህ ሩታ የተናገረችው ሰምታችኋል። ፍሬ እንኳን መልስ ሰጥቷታል ማለት ነውና የልጇን አባት እንደዚህ እየሰደበች በአደባባይ እንደዚህ ዝቅ ከፍ ማለት አብርሽን የማይመጥር ንግግር እየተናገረች እንግዲህ ለሱ ፍርዬ መልስ ሰጥቷል። እግዚአብሔር እንዶ አንደበትን አይቀይር የኔ ወንድም ማለት ነው። እውነት በቃ እውነት እንደዚህ ሰው ሲናገር ደስ ይለኛል። በቃ በነገራችን ላይ እውነተኛ አስተያየት የሚሰጥ ሰው በነገራችን ላይ ያ ሰው ስለሚወድ ስለሚያከብር ነው። እንደ ሌላ እኮ ለዩቱብ ብላችሁ ሩታዬ ጀግና ብላችሁ ማሽቀበት ትችላላችሁ። አንዳንድ ልጆች አላችሁ አይደለ እንዴ? በጣም የምታሽቃብጡ አላችሁ። ስማችሁን ብጠራ ደስ ይለኛልና እንግዲህ ትልቅ መልእክት ነው ለሩታ ማለት ነው። እና አንድ ሴት ትዳር የምታድነው እንደዚህ አይደለም፣ ተሳድባ አይደለም። በማንም በሚዲያ እንደዚህ ከፍ ዝቅ ያረግሽ ለልጅ አስብ። አንቺ መቼ አሰብሽ? ለባልሽ ለልጁ አባት መቼ አሰብሽ? ንግግርሽስ ምንድን ነው? ይሄ ለራስሽ በጀመራ ተመለሽ። እሺ እኔ እናት ሌላ ሰው ለመመለስ አንቺ መመለስ አለብሽ በጀመራና ፍርዬ አንደበት አይቀይርብህ ወንድሜ።